ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ሳህለ ገብርኤል ተባረክ የዜና አዲስ መረጃዎችን እየመረቁ ይታደርጋለሁ። አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበጎ አድራጎት ስራዎቹ የሚታወቀውን ማስተር አብነት ከበደን ጠይቀው በቶሎ ከመሙ እንዲያገግም መልካም ምኞታቸውን ገልጸውለታል። ከንቲባዋ በማህበራዊ ገጻቸው ባስተላለፉት መልእክት ማስተር አብነት ለወጣቶች ያለውን ተምሳሌትነት በመግለጽ በማህበራዊ በጎ አድራጎት ስራ ለብዙ ወጣቶች ምሳሌ የሆንከው ማስተር አብነት ከበደ ፈጣሪ አምላክ ሙሉ ለሙሉ እንዲፈውስ ጸሎታችን ነው ብለዋል። ያንታሪያነት በርካታ በጎ አድራጊ ወጣቶችን ማፍራት የሚያስችል ነው። ማስተር አብነት በብዙዎች ዘንድ ለተቸገሩ ወገኖች በመድረስና በተለይም በጎዳና ላይ ያሉ ወገኖችን በማንሳት የሚታወቅ ቅን ኢትዮጵያዊ ነው ብለዋል ከንቲባ አዳነች አቤቤ በማህበራዊ የትስስር ገጻቸው። ተመልካቾቻችን እንግዲህ በመግቢያችን ላይ ሪፖርተሮቻችን በተለያዩ አካባቢዎች በመስክ ላይ እንደሚገኙ ገልጸንላችሁ ነበረ። አሁን በቀጥታ ወደ ተመለከቱ መረጃዎች ነው የምናልፈው። በ2030 በአፍሪካ ተምሳሌት የሆነች የበለጸገች ኢትዮጵያን ለማድረግ በሚደረገው ጥረት የሲቪል ማህበረሰብ ድርጅቶች የበኩላቸውን ሚና እንዲጫወቱ ተጠየቀ። የቀድሞው የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ በተገኙበት ሲቪል ማህበራት አስተዋጽኦ ላይ ያተኮረ ዓመታዊ ሲምፖዚየም እየተካሄደ ነው። በዚህ ጉዳይ ላይ ሪፖርተራችን ይታያል አጥናፉ ተጨማሪ መረጃዎችን ሊነግረን በቀጥታ መስመራችን ላይ ይገኛል። ከእሱ ጋር የተወሰነ ቆይታ የምናደርግ ይሆናል። ይታያል በድጋሚ እንደምሏል። እንግዲህ ቀደም ብለህ በመግቢያ ላይ የት እንደምትገኝና ምን አይነት መረጃዎች እንደምታደርሰን ጥቆመ ነበረ። እስኪ አሁን አጠቃላይ በሲምፖዚየሙ ላይ የተነሱ ያሉ ሀሳቦች ምን ይመስላሉ ከሚለው ጥያቄ እንጀምር። አመሰግናለሁ። በዚህ በሸራተን አዲስ ሆቴል ዛሬ እየተካሄደ ያለው ጉባኤ ወይም ደግሞ ሲምፖዚየም እንግዲህ በኢትዮጵያ የሲቪል ማህበረሰብ ድርጅቶች ለጠቅላላ ለኢትዮጵያ ለሁለንተናዊ እድገትና ብልጽግና እየተጫወቱት ያለው ሚና ምንድነው የሚል መድረክ እየተካሄደ ነው የሚገኘው። እንግዲህ መድረኩን እያዘጋጀው ቤዛ ፖስተሪቲ የተሰኘ ሀገር በቀል የልማት ድርጅት ነው። እንግዲህ ቤዛ ፖስተሪቲ ሀገር በቀል የልማት ድርጅት 25ኛ ዓመት የምስረታ በዓሉን ምክንያት በማድረግ ያዘጋጀው መድረክ ነው። አጠቃላይ በኢትዮጵያ በርካታ የሲቪል ማህበረሰብ ድርጅቶች ይገኛሉ፣ በተለያዩ ዘርፎች የተሰማሩ። እነዚህ የሲቪል ማህበረሰብ ድርጅቶች ደግሞ ከመንግስት ጎን ለጎን በመንግስት በኩል የሚታዩ የልማት ክፍተቶችን በመሙላትና የመንግስት አጋር በመሆን ለሁለንተናዊ የኢትዮጵያ እድገትና ብልጽግና ምን አስተዋጽኦ እያበረከቱ ነው የሚለውን ሀገር በቀል የዳሰሳ ሲምፖዚየም ነው የተዘጋጀው። እንግዲህ ቤዛ ፖስተሪቲ የተሰኘው ሀገር በቀል ድርጅት ባለፉት 25 ዓመታት የሰራቸው ስራዎችና ለሀገራዊ ልማቶች ያለውን አበርክቶ በተመለከተ የቤዛ ፖስተሪቲ ሀገር በቀል ድርጅት ዋና ዳይሬክተርና መስራች አቶ ሰይድ በመድረኩ አቅርበዋል። እንግዲህ ባለፉት ዓመታት በወጣቶችን በማብቃት በተለያዩ የሴት ልጅ ግርዛትና ሌሎች ባህላዊ እና ጎጂ ልማዳዊ ድርጊቶችን በመከላከል እንዲሁም ደግሞ የኤችአይቪ ስርጭትን በመግታት ረገድ ቤዛ ፖስተሪቲ የተሰኘው ሀገር በቀል ድርጅት ባለፉት 5 ዓመታት ለኢትዮጵያ ያደረገው በጎ አስተዋጽኦ በመጀመሪያ በመድረኩ ቀርበው ውይይት ተደርጎበታል። ስለዚህ እንደ ቤዛ ፖስተሪቲ አይነት ሌሎች ሀገር በቀል ድርጅቶች የኢትዮጵያ መንግስት በማገዝና የልማት ክፍተቶችን ለይተው በመድፈን በኩል ምን አስተዋጽኦ እያደረጉ ነው፣ ቀጣይስ ምንድነው የሚጠበቅባቸው የሚለው የውይይቱ አንኳር ትኩረት ነበር። በተለይ የመንግስት የሲቪል ማህበረሰብ ድርጅቶች በህብረተሰብ ውስጥ የሚታዩ የተለያዩ ነገሮችን በመቅረፍና ለውጥ በማምጣት በኩል ለቀጣይ ለኢትዮጵያ ብልጽግና ለታለመው ሰፊ እቅድ ሲቪል ማህበረሰብ ድርጅቶች አንድ አካል ሆነው የእቅዱ አካል ሆነዋል። የእነሱ ሚና መለየትና እንዴት ነው አስተዋጽኦቸውን ማጠናከር ያለባቸው በሚለው ጉዳይ ላይ ሰፊ ውይይቶችና ምክክሮች እየተካሄዱ ነው የሚገኙት። እንግዲህ በመድረኩ የፌዴሪ የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ፣ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ደግሞ የፌዴሬሽን ምክር ቤት ምክትል አፈ ጉባኤዋን ጨምሮ በርካታ ጥሪ የተደረገላቸው እንግዶች ተገኝተዋል። እንግዲህ በመድረኩ ንግግር ያደረጉት የኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን ዋና ዳይሬክተር አቶ ሳምሶን ብራቱ በኢትዮጵያ የተመዘገቡ በርካታ ሲቪል ማህበረሰብ ድርጅቶች አሉ። እነዚህ የሲቪል ማህበረሰብ ድርጅቶች የኢትዮጵያ በተለያየ መንገድ ላቀደቻቸው የልማት ግቦች አጋር ሆነው እንዲሰሩ መንግስት በርካታ ምቹ ሁኔታዎችን መፍጠሩን እና ድርጅቶችም ይህን አጋጣሚ ተጠቅመው
እየሰሩ እንደሚገኙ ገልጿል። ይህን መድረክ ያዘጋጀው ቤዛ ፖስተሪቲም የዚሁ አንድ አካል መሆኑን በተለይ ደግሞ የመንግስት የልማት ድርጅቶች ሀገር በቀል የመንግስት የልማት ድርጅቶች ሚናቸው ማሳደግ በሚቻልባቸው ጉዳዮች ላይ በስፋት እየተሰራ እንደሚገኝ ገልጿል። የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማም በመድረኩ ንግግር አድርገዋል። እንግዲህ ከዚህ ሀገር በቀል የልማት ድርጅት በመነሳት ሌሎች ሀገር በቀል የልማት ድርጅቶች ለኢትዮጵያ በተለይ በጤናው ዘርፍ እያበረከቱት ያለው አስተዋጽኦ ምንድነው የሚለው ላይ ንግግር አድርገዋል። በተለይ የኤችአይቪን ስርጭት በመግታት በኩል በስፋት ተደራሽ በማይሆኑባቸው የገጠራማ አካባቢዎች ድረስ እነዚህ ሀገር በቀል መንግስታዊ ያልሆኑ ድርጅቶች እያደረጉት ያለውን አስተዋጽኦ አንስተዋል። እንዲሁም ደግሞ በ2030 ኢትዮጵያ ላቀደችው አጠቃላይ ሁለንተናዊ ብልጽግና የመንግስት የልማት ድርጅቶች ሚና ምን መሆን አለበት በሚለው ጉዳይ ላይ ሚኒስትር ዴኤታው መልእክት አስተላልፈዋል። ሚኒስትር ዴኤታው ባስተላለፉት መልእክት ኢትዮጵያ እንግዲህ በ2030 ከአፍሪካ ተምሳሌት የሆነች የብልጽግና ሀገር ለመሆን ያቀደችውን ግብ በማሳካት ረገድ የሲቪል ማህበረሰብ ድርጅቶች የሚጫወቱት ሚና ከፍተኛ በመሆኑ ይህ ሚና ጠናክሮ መቀጠል እንደሚገባ ዶክተር ደረጀ ዱጉማ አስገንዝበዋል። እንግዲህ በመድረኩ የተለያዩ መልእክቶች ተላልፈዋል። በተለይ ደግሞ ይህን የመሰሉ ድርጅቶች ለኢትዮጵያ ሁለንተናዊ ብልጽግና መጫወት የሚገባቸው ሚናና ቀጣይ ደግሞ መንግስት የፈጠረውን ምቹ ሁኔታ ለሲቪል ድርጅቶች በደንብ አጉልቶ ከመጠቀምና ግንዛቤ ከመፍጠር አንጻር ምን ሊሰራ ይገባል በሚለው ጉዳይ ላይ ምክክር እየተካሄደ ነው የሚገኘው። በምሽት ዜና ወጃችን ደግሞ ቀጣይ የውይይትና ሀሳቦች ይዘን የምንቀርብ ይሆናል። አመሰግናለሁ። ሪፖርተራችን ይታያል አጥናፉ፣ እኔም በቀጥታ ስርጭት ላደረስከን መረጃ እጅግ አድርጌ አመሰግናለሁ። መልካም ቀን ተመኘው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። ወደ ሌላኛው የመስክ ምልከታ መረጃችን ነው የምናልፈው። ተመልካቾቻችን የጸጥታ ኃይሎች ቅንጅትና የህዝብ ለህዝብ ትስስር በከተሞች አስተማማኝ የሰላም ማስፈኑን የአዲስ አበባና የሸገር ከተሞች ገለጹ። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮና እንደዚሁም የሸገር ከተማ ሰላምና ጸጥታ አስተዳደር ጽሕፈት ቤት ባለፉት 6 ወራት በቅንጅት ሰላምን ከማረጋገጥ አንጻር የተሰሩ ስራዎችን እየገመገመ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ተመስገን ይመር በቀጥታ መስመራችን ላይ ይገኛል። ከሱ ጋር የተወሰነ ቆይታ ይኖረናል። ተመስገን በድጋሚ እንደምላል። እንግዲህ በመግቢያ ላይ የተወሰኑ መረጃዎችን ጠቆም ለማድረግ ሞክረ ነበረ። እንደው አጠቃላይ በግምገማው እየተነሱ ያሉ ሀሳቦች ምን ይመስላሉ ከሚለው ጥያቄ እንጀምር። አመሰግናለሁ ሳለ እንደ ከተማ ለሚመዘገቡ ልማቶች ከዚህ በተጨማሪ እንደ ሀገር ለሚገኙ ድሎች እንግዲህ ሰላም ማስጠበቅ ከዚህ በተጨማሪ በጸጥታው ዘርፍ ላይ መስራት ትልቅ ሚናና አበርክቶ እንዳላቸው ይታመናል። አዲስ አበባ ከተማ ታዲያ ባለፉት ዓመታት በሰራቻቸው ልማቶች በተለይ ደግሞ ልማቶቹ ለሰላምና ጸጥታ መከበር አጋዥ እንዲሆኑ ተደርገው እንደዚሁ ተዘጋጅተዋል። ከዚህ በተጨማሪ የጸጥታ ተቋማትን ማዘመንና ሪፎርም ውስጥ ማስገባት ከዛም በተጨማሪ ደግሞ ትስስርና ትብብራቸውን ማላቅ ከዛም አለፍ ሲል ደግሞ ወደ ህዝቡ ገብቶ እንግዲህ ህዝብን የሰላም ባለቤት ማድረግ ላይ አዲስ አበባ ባለፉት ዓመታት የሰራቻቸው ስራዎች እንግዲህ በውጤት የታጀቡ ናቸው። ታዲያ ከተማዋ እንግዲህ አስተማማኝ ሰላም እየሰፈነባት ትሆን ዘንድ በተሰሩ ስራዎች እንደዚሁ ውጤት እየታዩ ከዚህ በተጨማሪ ፍሬ የተገኘባቸው ናቸው። ታዲያ አዲስ አበባ በውስጧ ብቻ ሳይሆን ከሌሎች ስፍራዎች እንደዚሁም ደግሞ ቅንጅታዊ ስራዎችን ትሰራለች። ከነዚህ ቅንጅታዊ ስራዎችን ከምትሰራባቸው ከተሞች መካከል ደግሞ የሸገር ከተማ ተጠቃሽ ነው። እንግዲህ ሁለቱ ከተሞች በተለይ ደግሞ አዋሳኝና ድንበርን የሚጋሩ ከዚህ በተጨማሪ በርካታ መስተጋብር የሚገኝባቸው ስፍራዎች እንደመሆናቸው መጠን ባለፉት 6 ወራት እንግዲህ በርካታ ግብና እቅዶችን አስቀምጠው እንደዚሁ ሲሰሩ እንደነበር ተገልጿል። በተለይም ደግሞ ባለፉት 6 ወራት አዲስ አበባ በርካታ ዓለም አቀፍ አህጉር አቀፍ ከዚህ በተጨማሪ የሀገር ውስጥ መድረኮችን ከውናለች፣ ኮንፈረንሶችን አድርጋለች። የኮንፈረንስ ቱሪዝም መናገሻ ለመሆኑም እየሰራች ትገኛለች። ታዲያ በዚህ ውስጥ የሁለቱ ከተሞች ትብብር ከዚህ በተጨማሪ በጸጥታና በሰላሙ ዙሪያ የተሰሩ ስራዎችና በአዲስ አበባ እንደዚሁም በሸገር ከተማ የሰፈኑ ሰላሞችና አስተማማኝነት የተረጋገጠባቸው አጠቃላይ ሁናቴዎች ለመድረኮቹ መሰናዳት እንደዚሁ መነሻ ስለመሆኑ ሀሳብ ተሰንዝሯል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ እንደዚሁ ሀሳብን ሲሰነዝሩ ነበር። በተለይ አዲስ አበባ መድረኮችን ከማስተናገድ ከዚህ በተጨማሪ ዓለም አቀፍ ኮንፈረንሶችን ከማዘጋጀት ባለፈ የተለያዩ ህዝባዊ በዓላት በአደባባይ ሲከበሩ ነበር። እነዛ ህዝባዊ በዓላት ደግሞ በአደባባይ ሲከበሩ ምናልባትም ኢትዮጵያዊነትን በሚያጠናክር ወንድማማችነትና እህትማማችነትን በሚሰብክ መልኩ ይሆን ዘንድ የጸጥታ ኃይሉ ቅንጅትና ትብብር የላቀ ሚና እንደነበረው እንደዚሁ ሀሳብን ሰጥተዋል። ባለፉት 6 ወራት ታዲያ በነበራቸው እቅድ በተለይ ደግሞ ህዝባዊ በዓላቱ ሃይማኖታዊ ከዚህ በተጨማሪ ባህላዊ ትውፊታቸውን በጠበቁ መልኩ ይከበሩ ዘንድ
ዘንድ እቅዶች ተቀምጠው ነበር። ታዲያ እነዛ እቅዶች እንግዲህ በተግባር የተገለጡ ከዚህ በተጨማሪ ተጨባጭ ውጤት የተገኘባቸው ናቸው። ከዚህም ባለፈ ደግሞ የህዝብ ለህዝብ ትስስሩ እየላቀ መጥቷል ብለዋል። በተለይ አዲስ አበባ ከተማ እንደሚታወቀው የሰላም ሰራዊት እንግዲህ በተለያዩ ቦታዎች ተሰማርቶ ህዝብ የራሱ ሰላም ጠባቂ እንዲሆን ተደርጓል። በሸገር ከተማ በኩል ደግሞ እንደዚሁ ጋሸና ሲና አለና ስለዚህ ሁለቱ ህዝባዊ መሰረት ያላቸው ህዝባዊ ትስስር ያላቸው ቅንጅትም ያላቸው ናቸውና ምናልባት ህዝባዊ መሰረት ማስያዙ ደግሞ አስተማማኝ ሰላም በከተሞቹ ይሰፍን ዘንድ መነሻ ሆኗል ብለዋል። ታዲያ የሸገር ከተማ ከንቲባ እንደዚሁ ዶክተር ተሾመ አዱኛ እንደዚሁ ተገኝተው ነበር። እርሳቸውም ሀሳብን ሰንዝረዋል። በተለይ አዲስ አበባ ከዚህ በተጨማሪ ሸገር ከተማ የኢትዮጵያ የነገ ተስፋ የሚሆኑ ከተሞች ናቸው። ከዚህ በተጨማሪ በዓለም ደረጃ ደግሞ የዓለም የአይን ትኩረትና የሁሉም ሰው የአይን ማረፊያ ናቸውና እነዚህን ከተሞች አስተማማኝ ሰላም መገንባት ከዚህ በተጨማሪ ሰላሙን ደግሞ ህዝባዊ መሰረት ማስጨበጥና ማስያዝ ላይ በርካታ ስራዎች ተሰርተዋል። እነዚህን ስራዎች አጠናክሮ ማስቀጠል ደግሞ ይጠበቃል ብለዋል። ታዲያ በቀጣይ ደግሞ እነዚህን እቅዶቻቸውን ከፈተሹና ከከለሱ በኋላ በቀጣይ ምን ይጠበቃል የሚል እቅድ እንደዚሁ ያስቀምጣሉ። በተለይም ደግሞ በቀጣይ የሚከበሩ በርካታ ዓለም አቀፍ ኮንፈረንሶች እንግዲህ ኢትዮጵያ አዲስ አበባ ታስተናግዳለች። ከዚህ በተጨማሪ ደግሞ የአደባባይ በዓላት እንግዲህ ከጥምቀትን ጨምሮ ሌሎች በዓላት በፊታችን እንደዚሁ የሚጠብቁን ነው። ስለዚህ ለነዛ በዓላት ምን አይነት ዝግጅቶች ሊደረጉ ይገባል? በተለይ ደግሞ በዓላቱ እንግዲህ የኢትዮጵያውያን መገለጫ ከዚህ በተጨማሪ የኢትዮጵያውያን የአብሮነትና የትብብር ማሳያ የባህልና የትውፊታቸው መገለጫ ነውና በዛ መልኩ እንዲገለጥ የአዲስ አበባን እንደዚሁም የሸገር ከተማ ውበት ደግሞ ጎልቶ እንዲታይ ውበቱን በህዝቦች መካከል እንዲንጸባረቅ ከማድረግ በኩል ከማን ምን ይጠበቃል? ምንስ አንግበን ልንሰራ ይገባል? የሚለው እንግዲህ እንደዚሁ የትኩረት ማዕከላቸው ከዚህ በተጨማሪ የመወያያ ነጥባቸው ሆኗል። አሁንም ውይይቶች ቀጥለዋል። ሌሎች መረጃዎችን ደግሞ በምሽት የዜና ወጃችን ወደ ተመልካቾች የምንደርስ ይሆናል። መልካም ሪፖርተራችን ተመስገን ይመር በቀጥታ ስርጭት መረጃችን ስላደረስከን እጅግ አድርጌ አመሰግናለሁ። መልካም ቀን ተመኘው። በግባት ባይደጎሙ በምገባ ባይደጎሙ ዛሬ እኛ ልጆች ትምህርት ቤት ነበሩ ወይ? ከ16,000 በላይ ለሆኑ ወላጆች የስራ እድል እንዲፈጠርላቸው ምክንያት ሆኗል። አንዱ ትኩረት ተሰጥቶት የተሰራበት አግባብ ነው ያለው ስኩል ፊዲንግ ኢንተርቬንሽኑ እስከ ቀዳማይ ልጅነት መርሃ ግብር ውስጥ ይገባል። ስሪ ፌዝ ነው የገባው ተብሎ ነገር ግን ስሪ ፌዝ አይደለም። የኃይል ጥያቄ ተጠይቆባቸው ምላሽ አልተሰጣቸውም የሚል ቅሬታ አልቀረበም። ከገባ በኋላ ኃይል መቆራረጥ አለ። አክቲቭ እንዲደረግልን ነው የጠየቅነው። ፓወር የለውም። በትምህርት ቤቶች ዙሪያ ላይ በጣም በርካታ ንግድ ቤቶች አሉ። መጠጥ ቤቶች፣ ሆቴሎች፣ ፔንሲዮኖች ነበሩ። በትምህርት ቤት ግቢ ውስጥ ነዋሪዎች አሉ። በሂደትም ስታንዳርድ ሚት እንዲያደርጉ አልተቋቋሙም ትምህርት ቤቶች። ራሳቸው ይከታተላሉ፣ ይቆጣጠራሉ። መቅጣት ያለባቸውንስ ይቀጣሉ ወይ? ቦታው ላይ ክልከላ ማድረግ የሚታሰብ ከሆነ ክልከላ መፍትሄ ላይሆን ይችላል። ተማሪ ያሌላቸው ወላጆች ጭምር ወተመ ሆኖ ሲያገለግሉ የነበረ ስኩል ሞዴል አልተደረገም። እናሳያቸዋለን ለመምህራን ማህበር። በጣም ዋጋ እያስከፈለን ነው ያለው። ሰነዶች ርክክብ ስናደርግ ዋርካ ላይ የሰጡ ፊድባኮችን አንብበናል። በፈረቃ ይመጣል ነው ወይስ ሙሉ ለሙሉ አይመጣም? ቅዳሜና እሁድ ማምጣቱን ብቻም ሰውን ማታ ማታ የሚመጣበት ሂደቶች አሉ። የከተማ አስተዳደሩ ሚኒመም ለትምህርት ቤቶች ከ3 እና ከ4 በላይ ሮቶ ገዝቶ ፕሮቫይድ አድርጎናል። በጣም ምስጋና አለን። ትምህርት ቤቶቻችን ውስጥ እየተቆፈረ ለትምህርት ቤቱም ለአካባቢው ማህበረሰብ እየተረፍን ያለንበት ሁኔታ ነው። ቦታዋ በጣም ትምህርት ቤቷ ትንሽ ነች። እሱ ግንባታ መቼ ነው የሚጠናቀቀው? እዛው ክፍለ ከተማ ላይ ተመልሶ የፈረቃ ትምህርት ሲመጣ እናያለን። ትምህርት ነፃና ግዴታ ነው። አልቀበልም ብሎ መከልከል አይችልም። ከኤኤምኤን የፕሮግራም ጥቆማ ተመልሰናል። እየተከታተላችሁ የምትገኙት የትውልድ ድምጽ ከሆነው ከኤኤምኤን የዜና አዲስ መረጃዎቻችንን ነው። ቸርችል ጎዳና ጀርባ በተለምዶ አጠራሩ ጎላ ሚካኤል በሚባለው አካባቢ እየተካሄደ የሚገኘው የወንዝ ዳርቻ ልማት ከደህንነት ብለውም ከጤና ስጋት እንዳላቀቃቸው ነዋሪዎች ገለጹ። የአካባቢው የወንዝ ዳርቻ ልማት በፈጣን ሁኔታ እየተካሄደ እንደሚገኝም ተነግሮለታል። መቅደስ ደምስ
አሁን የምንገኘው ቸርችል ጎዳና ጀርባ በተለምዶ አጠራሩ ጎላ ሚካኤል በሚባለው አካባቢ በሚገኝ አንድ ወንዝ ነው። ይህ ወንዝ እንግዲህ ለዓመታት የነዋሪዎቹን ብሎም ደግሞ በአካባቢው የሚገኙ የተለያዩ ተቋማትን አገልግሎት፣ ጤንነት ብሎም ደግሞ ደህንነትን ሲፈትን ቆይቷል። እኔ እንግዲህ 11 ዓመት ሆኖኛል። ወንዝ ዳርቻ ከመሆኑ አንፃር ትንሿም ሸለቆ ነገር ዝናብ ሲዘንብ በጣም ጎርፍ ትሆንና ብዙ ህፃናት ተወስደው ብዙ እናቶች ሀዘናቸው እስካሁን ድረስ ያልተረሳበት ሁኔታዎች አሉ። ውስጥ ለውስጥ የሆነና ምቹ ስላልሆነ በተለይ ሴት እህቶቻችን ራሱ መሸት ካለ ወይም ቀን ምናምን አካባቢ ራሱ በዛ ጋር ሲታለፍ ጥሩ ነገሮች አይገጥማቸው ነበር። አብዛኛውን ሰው እዚህ አካባቢ ታይ ቱቦ አለ፣ ይሄ ያለ ከዛ ውስጥ የሚመጣው የአስም ምናምን የሳይነስ በሽተኛ ነው። እኔም ብታይም አሁን የሳይነስ ምናምን እንትን ይለኛል። ለአካባቢ ብቻ ሳይሆን ሆቴል ላይ ላለ ነው ራሱ ሽታ ይመጣል። በየቀኑ ጠዋት ላይ ያለው ሽታ እኛንም ጨምሮ እንግዶችንም የሚረብሽታል። ለምን ከወንዙ ከተለያየ የሽንት ቤቶች የሚለቀቁ ስለነበሩ ከፋብሪካዎች የሚወጡ ውሃዎች ስለነበሩ ሽታ አለው፣ በጣም ሽታ አለው። ጫካ ነበር፣ ዝም ብሎ ያልተጣራ ዝም ብሎ ቆሻሻ ምናምን ነበረ። እዚህ ጋ ጫካው ጠቅላላ ይሄ እንዳለ ሸምቧቆ ምናምን ሽንት ቤት ምናምን ቆሻሻ ነበረ። ማጅራት መቺ ምናምን ነበረ፣ ሰካራም ምናምን እንደዚህ በቃ እንትን በዚህ ሲከትር ነበረ ድሮ ማለት ነው። በጣም አሰቃቂ ዝም ብሎ አይደለም አዲስ አበባ ክፍለ ሀገር የማይመለከትም አይመጥነው አካባቢ ነው የነበረው። ሌሊት ራሱ ከሆነ ቦታ ቆይተ ወደዚህ ስትሻገር ራሱ አስጊና አሰቃቂ የነበረ ቦታ ነው። ራስ በራስ እዛው እንትን ብሎ በጭሱ በምኑ ስታልፍ ራሱ ምንም አይነት ነገር ውሻና እነዚህ እንትኖች ወድቆበት የሚያድሩበት ቦታ የነበረ ሌሊት ዘና ብለን ማታልፍበት እንደ ከተማ ማይታይበት የነበረ ቦታ ነው ይሄ ቦታ ማለት ነው። እነኚህ የዘመናት የአካባቢው ነዋሪዎች ችግሮች ለአንዴና ለመጨረሻ ጊዜ እልባት ሊያገኙ እነሆ ስራዎች ተጀምረዋል። አዲስ አበባ እያን ስናወራት እና እዚህ ከኋላው ደግሞ እንዲህ አይነት ጉድዛ ስትሄድ ትንሽ ማቻ አያደርግምና አሁን ልክ ስሟና ተግባሩ አብሮ ሲሄድ ደግሞ የአዲስ አበባ ነች የሚለውን ነገር ያስኬዳል። ከብዙ አንገል፣ ከጤና አንገል፣ ከሰላም አንገል፣ ከአካባቢ ንጽህና ጋራም ስትመለከቸው ሰዎች ልክ ወደ ቸርቸር ጎዳና እንደሚሄዱት ሁሉ እዚህ ጋር ወክወይ አርፈው ተዝናንተው የሚስተናገዱበት ሁኔታ። ሆቴላችን ከዚህ በፊት በነበረው ሁልጊዜ ስናከራይ የነበረው ፊት ለፊቱን ብቻ ነው። ወይራስ ግን አሁን ይሄ ነገር አካባቢው በደንብ ከለማ እና አትራክቲቭ ከሆነ እንደ አንድ ቪው የተሻለ ገጽታ ይኖረዋልና ስንሸጠውም ሩማችንን ሪቨርሳይድ ቪው ብለን የምንሸጠው ነገር ለቱሪስቶችም ሆነ ለዛ አካባቢ ሩማችንን ለሚይዙት እንግዶች የተሻለ እይታ ይኖራል። ለሆቴሉም ደግሞ ገቢ አሁን ካለው ገቢ የተሻለ ይጨምርለታል። 2 ወሩ 3 ወሩ አካባቢ ማለት ነው የተጀመረው። አሁን በጣም ፍጥነት አለው። አሰራሩ በጣም አሪፍ ነው። 24 ሰዓት እየተሰራ ለዚህ አይነት ለውጥ እያየን ያለ ነው። ይሄን አይናችን ራሱ ጥሩ እየበላ ነው። በቃ ምንም ስራ አልነበረንም። አሁን ለዚህ ለማየት ነው የመጣ ነው። ፒያሳ 4 ኪሎ ምናምን እንደሄደን ካሳንቺስ ሄደን እንደምናየው አሁንም እዚህ ጥሩ እይታ እያየን ያለን፣ በጥሩ ሁኔታ እየተንቀሳቀሰ በጥሩ የበለጠ ነገር እንደማይ ነው ተስፋ ማድረገው። የወንዝ ዳርቻ ልማቱ የተወሰነ ክፍሉ በዚህ መልኩ እዚህ ደረጃ ላይ ደርሷል። ይሄ ሲያልቅ በዚህኛው ሲያልቅ እንዳለ ማለት ነው ሳር ይተከላል። ዛፎች፣ አጫጭር ዛፎች ምናምን ውበት ያመጣል፣ ይተከላል። ገና ውበቱ ገና ነው፣ ለኋላ ነው የሚጠበቀው ያለ ማለት ነው። ትምህርት ቤታችን ያው ትታያለች። እዛ ጋር ሆነን ራሱ ስናየው በቃ ለአይን ማራኪ ሆኗል። ወንዝ ዳር ቁጭ ብሎ ራሱ ጥሩ አየር ይወስዳልና ስለዚህ መንግስት የጀመረው ነገር በእውነት በርታ ቀጥሉበት የሚያሰኝ ነገር ነው። 7ኛው ሀገራዊ ምርጫ ዲሞክራሲያዊ ሆኖ እንዲከናወን የድርሻው ሚና እንደሚወጣ የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀ። የጋራ ምክር ቤቱ የ6 ወራት የስራ አፈጻጸሙን ገምግሟል። መሐመድ ኑር አሊ ተከታትሎታል።
መንግስት ለተፎካካሪ የፖለቲካ ፓርቲዎች ምቹ ስነ ምህዳርን በመፍጠር ዲሞክራሲያዊ የፖለቲካ ባህል እንዲጎለብት እያደረገ ይገኛል። በዚህም የተፈጠረውን ምቹ መደላደል በመጠቀም የፖለቲካ ፓርቲዎች በጋራ የመስራት ትልምን አንግቦ እየተንቀሳቀሰ የሚገኘው የኦሮሚያ የፖለቲካ ፓርቲዎች የጋራ ምክር ቤት የ6 ወር የስራ አፈጻጸሙን ገምግሟል። የጋራ ምክር ቤቱ ሰብሳቢ አቶ ሰለሞን ታፈሰ በክልሉና በሀገር አቀፍ ደረጃ ዲሞክራሲያዊ የፖለቲካ ባህልን ለመፍጠርና ብሔራዊ መግባባትን ለማምጣት እየተሰራ ነው ብለዋል። የጋራ ምክር ቤቱ ልዩነቶችን በውይይት የመፍታት ባህል እንዲዳብር ቀዳሚ ትኩረቱ አድርጎ እንደሚንቀሳቀስ ጠቁመው የፖለቲካ ፓርቲዎች በጋራ ጉዳዮች ላይ በመቀራረብ መስራት እንዳለባቸው ተናግረዋል። የፖለቲካ ምህዳሩን በማስፋት ረገድ ወደዚህ ወደ ጋራ ምክር ቤት ከመጣን ጊዜ ጀምሮ ትልቅ ነገር ሰርተናል። ኦሮሚያ እንደሚታወቀው 21 ዞን አላት። 21 ዞን ደግሞ የተለያየ የራሱ ወረዳዎች አሉ። በዛ እዚህ የተጀመረው የጋራ ምክር ቤት ወደታች ወርዶ እንዲሰራ እያደረግ ነው። ያ የጋራ ምክር ቤት ምንድነው? ፓርቲዎች ወደ አንድነት ሲመጡ አብሮ ሲበሉ አብሮ ሲጠጡ የሰዶ ማሳደድ የጥላቻ ፖለቲካ እየተቀረፈ በሀገራችን እኔ ላንተ ወንድም ነኝ፣ እኔ ላንተ ጋሻ ነኝ የሚል ነገር መጥቷል። መከባበር መጥቷል። የፖለቲካ ፓርቲዎች ለህዝቡ ምሳሌ በመሆን ለሀገረ ሰላም ዘብ መቆም እንዳለባቸው አቶ ሰለሞን ታፈሰ አሳስበዋል። እኛ የፖለቲካ ፓርቲዎች ለህዝቡ ምሳሌና ተምሳሌት ሆነን መቀጠል፣ ሁለተኛ እያንዳንዳችን ለሰላሙ መትጋት፣ ለሰላሙ ዘብ መቆም፣ ሰላም የሁሉ ነገር መሰረት ስለሆነ ማለት ነው። ይሄ ሰላም በሀገራችን እንዲሰፍን ጥላቻዎች፣ አጉል ትርክቶች እንዲቀሩ እንዲወገዱ የበኩላችንን ጥረት ማድረግ። በስብሰባው የተሳተፉ የፖለቲካ ፓርቲ አመራሮች በበኩላቸው በሀገሪቱ የፖለቲካ ባህል እንዲዳብር በጋራ መስራት ወሳኝ መሆኑን አንስተው መንግስት የፖለቲካ ፓርቲዎች በጋራ የሚመክሩበት ምቹ ሁኔታን መፍጠሩ የሚበረታታ ነው በማለት ለሀገራዊ ምክክሩና ለ7ኛው ሀገራዊ ምርጫ ስኬት ሚናቸውን እንደሚወጡ ተናግረዋል። እንዲሳካ ምርጫው ተሳታፊ መሆን፣ አባሎቻችን ሰላማዊ የሆነ እንቅስቃሴ እንዲያደርጉ፣ ሰላሙ የሚያውኩ ወገኖች ካዩም እንዲያጋልጡ፣ እንዲናገሩ ነው። እንግዲህ ዘብም ነን ተሳታፊዎችም ነን ማለት ነው። ክልል ደረጃ አሁን ይሄ የኦሮሚያ ምክር ቤት ነው፣ የጋራ ምክር ቤት። ትናንት ላይ ቆምን። በክልል ደረጃ የፖለቲካ ፓርቲዎች የጋራ ምክር ቤት ኖሯቸው በዚህ መልክ ለዚህን ያህል ጊዜ እየተሰባሰቡ መምከራቸው በዛውም ምክር ቤቱን እስከ ዞን እና ወረዳ ድረስ ለማውረድ መሄዳቸው ራሱ አንድ ትልቅ ጉዞ ነው። ብሔራዊ ምርጫው ሁሉንም ኢትዮጵያዊ የሚመለከት ጉዳይ ስለሆነ እንግዲህ ከሙታንና በእናት ማህፀን ውስጥ ያለ ሰው ካልሆነ በስተቀር አሁን ላይ ሆኖ አገሬ ላይ እየኖርኩ ነው የሚለው ሰው በሙሉ ስለሚመለከተው የሁላችንም ተሳትፎ አንድ ቁጥር መሆን አለበት። ስለዚህ የኛ የኢትዮጵያ ብሔራዊ አንድነት ፓርቲ ምርጫው በተሳካ መልክ ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ እንዲሆን አጥብቀን እየሰራን ነው። ከልዩነት ይልቅ አብሮነትና ትብብር ላይ በማተኮር የተሻለች ሀገርን ለመገንባት ሁሉም የበኩላቸውን መወጣት እንዳለባቸው በመድረኩ ተመላክቷል። በአዲስ አበባ ከተማ የደንብ ጥሰት 87 ከመቶ መቀነስ መቻሉን የአዲስ አበባ ደንብ ማስከበር ባለስልጣን አስታወቀም። ባለስልጣን መስሪያ ቤቱ የ2018 ዓ.ም የ6 ወራት እቅድ አፈጻጸም ግምገማ አካሂዷል። ቴዎድሮስ ይሳ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ደንብ መተላለፎች እንዳይኖሩ ቅድመ መከላከል ያደርጋል፣ እንዲሁም ጥሰቶች ሲፈጸሙ ህጋዊ እርምጃ ይወስዳል። ባለስልጣኑ ባለፉት 6 ወራት የተሰሩ የእቅድ ስራዎች አፈጻጸምን በየደረጃው የሚገኙ አመራሮች ጋር ገምግሟል። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በዚህ ወቅት እንዳሉት አዲስ አበባን ደንብ የቀነሰባት ከተማ ለማድረግ ህዝቡን በማሳተፍ በተሰራው ስራ የደንብ ጥሰት 87 ከመቶ መቀነስ ተችሏል። የመንግስት ሀብትና ንብረት የሆነ መሬት አንድም አልተወረረም ማለት ይቻላል። ሌላው የተለያዩ የደንብ ጥሰቶችም እየቀነሱ የመጡበት
ሁኔታዎች ነው ያሉት ማለት ነው። ስለዚህ ከጊዜ ወደ ጊዜ እያሻሻልን የመጣንበት የዚህ የ2018 የ6 ወር አፈጻጸማችንን በገመገምንበት ወደ 87% ቀንሶ አግኝተነዋል ማለት ነው። ስለዚህ ይሄ ደግሞ ለተልኳችን ለራዕያችን አፈጻጸም ለምንደርስበት ግብ ትልቅ መነሳሳት የፈጠረልን ሁኔታ ነው ማለት ነው። በቀጣይ መዲናዋ የደንብ ጥሰት የማይፈጸምባትና ደረጃዋን የጠበቀች ከተማ ለማድረግ እየተከናወኑ ያሉ ተግባራት ተጠናክረው እንደሚቀጥሉም ሻለቃ ዘሪሁን ተፈራ ገልጸዋል። እነዚህ የተሰሩትንም ስራዎች በተለይ አገልግሎታቸው እንዲቀጥል ረጅም ጊዜ እንዲያገለግሉ አንደኛ ግንዛቤ ያላገኙ የህብረተሰብ ክፍሎች ካሉ ግንዛቤ በመስጠት የመጠበቅም ትልቁ የአንበሳውን ድርሻ የሚጫወተው ተቋማችን ነው ማለት ነው። በዚህ ላይ ሌት ተቀን ጠንክረን እየሰራን በተለይ እስከ ምሽቱ 4 ሰዓት ድረስ የመስራት ከጠዋቱ 12 ሰዓት ጀምረን እስከ ምሽቱ 4 ሰዓት ድረስም የመጠበቅ ስራዎቻችንን አጠናክረን ይሄን ነው። በእነዚህ የሚታዩ የደንብ ተላላፊዎችም ላይ ደግሞ እርምጃ እየወሰድን አስተማሪ የሆኑ ትምህርቶችንም እየሰጠን ይሄንበት ሁኔታ ነው እንግዲህ ያለው። ባለፉት 6 ወራት የደንብ ጥሰትን ለመከላከል በተሰሩ ስራዎች ተጨባጭ ውጤቶች መገኘታቸውን የተናገሩት የውይይቱ ተሳታፊ አመራሮች በቀጣይም ከተማዋን የሚመጥን ስራ በትኩረት ይሰራል ብለዋል። ሌላኛው ከህገ ወጥ የጎዳና ላይ ንግድ ጋር የሚያያዙ ጉዳዮች ናቸው። እንደ ከተማ ካየነው አብር ስጋት የሚሆንበትን አሁን ባለንበት ሁኔታ ቀርፈናል፣ አስተካክለናል። ሰፋፊ የሆኑ ልማቶች እየተከናወኑ ነው ያሉት። ትንሽ ከማስረጊያ መሰል ጉዳዮች ከመስራት ጋር ተያይዞ ማህበረሰባችንን በዚህ ረገድ እየተሰራ ያለው ስራና ልማት የጋራ ስለሆነ እሱ አካባቢ ላይ የግንዛቤ ማስጨበጥ ስራውም የህግ ማስከበር ስራዎቻችንም እስከታች ድረስ ፈጻሚያችንን ጭምር አጠናክረን የምንቀጥልበት ነው የሚሆነው። መጀመሪያ ኢሌጋል አክት ወይ ህገ ወጥነት ከመከሰቱ በፊት መከላከሉ ላይ ግንዛቤ በመስጠት ላይ ይበልጥ ደግሞ ማህበረሰቡን ህዝቡን መሰረት በማድረግ የሰራናቸው ስራ ስላለ ይሄ አጠቃላይ ሲደመር ጥሩ ውጤት ነው። ስለዚህ ለወደፊቱም ይሄን የመከላከል የመቆጣጠርና አዲስ አበባን እንደስሟ ጽዱ ውብ የማድረግ ስራ በርትተን እንሰራለን። ባለስልጣኑ ህገወጥ የመሬት ወረራና ህገወጥ ግንባታን ጨምሮ 9 የደንብ መተላለፎችን የመከላከል ስራ ይሰራል። በየደረጃው የሚካሄዱ የንጥያቄ ህዝባዊ መድረኮች አመራሩ በሚያገለግለው ህዝብ እንዲገመገም በማስቻል የመልካም አስተዳደር ችግሮች እንዲፈቱ የላቀ አስተዋጽኦ እያበረከተ መሆኑ ተገለጸ። በጉለሌ ክፍለ ከተማ በንጥያቄ ህዝባዊ መድረክ የተነሱ የመልካም አስተዳደር ችግሮች ምላሽ ማግኘታቸው የሚገመገም መድረክም ተካሂዷል። ሄኖክ ዘነበ ባለፈው ሩብ ዓመት በንጥያቄ ህዝባዊ መድረኮች ከተካሄዱ ከህብረተሰቡ የተነሱ የመልካም አስተዳደር ችግሮች የተፈቱበትን አግባብ መገምገምና በቀጣይ ለሚሰሩ ጉዳዮች ግብዓት መሰብሰብን ታላሚ ያደረገ መድረክ በጉለሌ ክፍለ ከተማ ተካሂዷል። በመድረኩ የተገኙት የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ዘውዱ ከበደ መሰል መድረኮች መንግስት ህዝብን እንዲያገለግል ያስቀመጠው አመራር የመልካም አስተዳደር ጥያቄዎችን ምን ያህል ፈቷል የሚለውን በሚያገለግለው ህዝብ የሚገመገምበት በመሆኑ ጠቀሜታው የላቀ ነው ብለዋል። በግልጽ አመራሮቻችን ፊት ለፊት ወጥተው የሚጠየቁበት ጥሩ ሰርተሃል፣ ግን ይሄ ይጎልሃል፣ ጥሩ ሰርተሃል፣ እንደዚህ አይነት ብልሹ አሰራር በሴክተር ይታያል ብሎ እንዲጠቁመን ይፈልጋል። የንጥያቄ ፕሮግራም ዋናው ዓላማ እሱ። በክፍለ ከተማው ፍትሃዊ አገልግሎት አሰጣጥን ለማረጋገጥ የአንድ ማዕከል አገልግሎትን ተግባራዊ ከማድረግ ጀምሮ ሰፊ ስራ መሰራቱን የገለጹት የክፍለ ከተማው ዋና ስራ አስፈጻሚ አቶ ወልዴ ወገሴ በተለይም ለብዙሃን ጥያቄዎች ቅድሚያ በመስጠት መሰራቱን ተናግሯል። ሮብና አርብም እኔም ጭምር ስራ አስፈጻሚ ማለት ነው ሳናቆራረጥ ህዝቡን እያገኘን ህዝቡ የሚያነሳቸው ጥያቄዎችን ፍሮንት ላይ እዛ መድረክ ላይ ምላሽ እየሰጠን የመጣንበት አግባብ እጅግ በጣም የሚበረታታ ነው። ማለት ሰው እዛው ይጠይቃል፣ እዛው ተቋማቶች አሉ፣ እዛው ምላሽ የሚሰጥበት ከአቅም በላይ የሚሆን ከሆነ ደግሞ ክፍለ ከተማ አስተዳደር የማይፈታው ከሆነ ደግሞ ወደ ቀጣይ ስቴፕ እየተመራ የሄደበት አግባብ በዚህ በጀት ዓመት ጥሩ ስራዎች ተሰርተዋል ማለት ነው። የመድረኩ ተሳታፊ ነዋሪዎች በበኩላቸው በንጥያቄ መድረኮች የተነሱ መልካም አስተዳደር ችግሮች የተፈቱ ስለመኖራቸውም ገልጿል። የተነሱ ችግሮች ብዙ ነበሩ። ለምሳሌ እንደ ወረዳ 5 የወጣት ማዕከል ህንጻ ግንባታ ተገንብቶ የፈራረሱ ህንጻዎች የነበሩበትን የወንበር መሰባበር የነበረበትን አሁን ህንጻው በአማረ መልኩ ተሰርቶ በጥሩ ሁኔታ አሁን አገልግሎት እየሰጠነ ነው ያለው። ሌላው ደግሞ በአንድ ክፍል ውስጥ 80 እና 90 ተማሪ ነበር የሚማረው። አሁን 35 እና 40 ተማሪ ሆነው አሁን እየተማሩ ስላለ ይሄ ትልቅ ጥያቄ ነው የተመለሰልን። የውሃ ችግር በጣም ድሮ ነበር፣ እንደ ድሮ አይደለም። የማብራት ችግር፣ የትራንስፖርት ችግሮች፣ ብዙ ነገሮች ነበር። አሁን እየተፈታ ያሉበት ሁኔታዎች በጣም አሪፍ ሁኔታዎች አሉ።
እነዛም ሆኖ ግን ሙሉ ለሙሉ በአንድ ስኬታማ ሆኖ አለቀ ማለት አይደለም። ገና የሚሰራ ነገሮች ብዙ ነገሮች እንዳለ ሆኖ ማለት ነው። መቀጠያ ብሎክ 15 አካባቢ በጣም ኮረኮንች መንገዱ የማይመች ነበረና እናቶች ብዙ ወሊድ ሲገጥማቸው ብዙን ጊዜ እናቶች ለችግር ይደርሳሉ። ዛሬ ላይ ግን መንግስት ያንን ችግራችንን ፈቶ ይኸው መኪና አይደለም ብዙ ቱሪስቶች እኛን እየጎበኙ ነው ያሉት። ምላሽ ላገኙ ጥያቄ ምስጋና ያቀረቡት ነዋሪዎቹ ምላሽ ያላገኙትም እንዲፈቱም ጠይቀዋል። አሁን ያልተመለሰ አለ ብዬ የማስበው ምንድነው ሸማች ያልተመለሰ ለምንድነው? ህብረተሰቡ ስኳርና ዘይት የሚለው ማኬባ ገብቶ ምንም የሰራው አገልግሎት የለም። ምክንያቱም ግማሹ እያገኘ ነው፣ ግማሹ እያገኘ አይደለም። የተመደቡ ባጃጆች አሉ። መጀመሪያ ሲጀምሩ በ5 ብር ነበር የጀመሩት። አሁን 15 ብር እስከ 20 ብር የሚያስከፍልበት መንገድ አይደለም። እንደዚህ አይነት ችግሮች አለ ብሎ ከሚያወራ ወረዳው አስተዳደር ጭምር ክፍለ ከተማም አይቶ እነዛ ነገሮችን ያለውን ነገሮች መፍታት መቻል አለበት ብዬ አምናለሁ። እያንዳንዱ አመራር የህዝቡን ጥያቄ ለመመለስ እያከናወነ ያለውን ስራ ክትትል እናደርጋለን ያሉት የጉለሌ ክፍለ ከተማ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ሰርካለም ተፈሪ ህዝቡ በቀጣይ ሊፈቱ ይገባል ያላቸውን ጥያቄ ምላሽ እንዲያገኙም ይሰራል ብለዋል። ወርደን ማህበረሰቡ በድጋሚ ስለመፈታቱ የሚያረጋግጥበትን ሁኔታ በኢንተርቪውና በተለያየ መልኩ ወስደን ደግመን ሌላ የገጽ ለገጽ መድረክ እያዘጋጀን በዚሁ ልክ የአገልግሎት አሰጣጡንም መሳለጡን በማህበረሰቡ እያረጋገጠን የምንሄድበት የመልካም አስተዳደር ችግሮች የተፈቱትንም በቀጣይ መፈታት ያለባቸውንም በይበልጥ በጋራ እየሰራን እያረጋገጠን የምንሄድበትን መድረክ ተጠናክሮ የሚቀጥል ይሆናል ማለት ነው። ህብረተሰቡ መንግስት የመልካም አስተዳደር ችግሮችን ለመፍታት በሚያደርገው ጥረት የሚያደርገውን ተሳትፎ አጠናክሮ እንዲቀጥል ወይዘሮ ሰርካለም ጥሪ አቅርበዋል። እየተሰሩ ያሉ የከተማ ልማት ስራዎች በከተሞች መካከል ትብብርንና የልማት ፉክክርን ያጎናጸፉ መሆናቸውን የከተማና መሰረተ ልማት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ይህን ያስታወቀው በክረምት የበጎ ፈቃድና የገጠር ሞዴል መንደሮች ስራ አፈጻጸም አስመልክቶ በሰጠው ጋዜጣዊ መግለጫ ላይ ነው። ታምሩ ደምሴ ጋዜጣዊ መግለጫውን ተከታትሎታል። በከተሞች የነበሩ አስቀያሚ ገጽታዎችን በመቀየር ከሌሎች ሀገራት ጋር ከተሞችን ተወዳዳሪ ማድረግ የሚያስችሉ ተግባራት መከናወን ከጀመረ ውሎ አድሯል። ለዚህ ማሳያ ሆና የቀረበችው ደግሞ የአፍሪካውያን መናገሻ የዲፕሎማቶች መቀመጫ አዲስ አበባ ነች። አዲስ አበባ በጉያዋ ደብቃ የያዘቻቸው ያስወቅሳትና ያላትን ጸጋ የደበቁባትን እንከኖች ዛሬ ላይ አራግፋ በተቃራኒው ውብ ሙሽራ እያደረጓት የሚገኙ ገጽታዎቿን እየተላበሰች ትገኛለች። ይህ በመደመር መንግስት እሴት እየተመራ በሌሎች የክልል ከተሞችም ቀጥሎ ዛሬ ላይ 76 ከተሞች በኮሪደር ልማት ለነዋሪዎቻቸው ምቹ ምህዳርን እየፈጠሩ አዲስ የሥራ ባህልና የሥራ ዕድልን ለነዋሪዎቻቸው እያበረከቱ ቀጥለዋል። የከተማና መሰረተ ልማት ሚኒስቴር በክረምት በጎ ፈቃድ አገልግሎትና በገጠር ሞዴል መንደሮች ፕሮጀክት አፈጻጸምን አስመልክቶ በሰጠው ጋዜጣዊ መግለጫ በአዲስ አበባ የተከናወኑ የኮሪደር ልማት ስራዎች እንደ ሀገር የይቻላልን መንፈስ ያላበሰ ነው ብሏል። የኢትዮጵያንን ማንነት አቅምና ገጽታ መገንባት የቻሉና የይቻላል ስሜትን ወይም መንፈስ ማበልጸግ የቻሉ ስራዎችን በአዲስ አበባ ከተማ ላይ ማየት ችለናል። በአዲስ አበባ ጀምረን አዲስ አበባ ላይ በሚሰሩ ስራዎች ብቻ ሳይሆን የተሟላ ብልጽግና ማረጋገጥ የምንችለው በመላው የሀገሪቱ ባሉ ከተሞች መሰራት አለባቸው በሚል አንድ ከተማ ተጀምሮ የነበረው የኮሪደር ልማት ዛሬ ወደ 76 ከተሞች የኮሪደር ልማት ስራ በከፍተኛ ደረጃ እየሰሩ እጅግ ውጤታማ ስራ እየሰራን እንገኛለን። የተከናወኑት የኮሪደር ልማት ስራዎች በከተሞች መካከል ትብብርን ያላበሰ የመልማት ፉክክርን ያጎናጸፈ መሆኑን ያነሱት ሚኒስትሯ ልማቱ ፍትሐዊና የህዝብ ባለቤትነት ስሜትን ያጎናጸፈ ነው ብለዋል። በዚህ ውስጥ እንግዲህ ተጨማሪ አዳዲስ የስራ እድሎች የተፈጠሩበት፣ አዳዲስ ኢኮኖሚዎች የተፈጠሩበት፣ ፍትሐዊነት የነገሰበት፣ ዜጎች የኔነት ስሜት እየጎለበተ የመጣበት። ፍትሐዊነት ስንል እንግዲህ ለጥቂት ወይንም ደግሞ ባለ ሀብት ወይንም መደመጥ ለሚችል አካል ብቻ ሲሰሩ የነበሩ ልማቶች ዛሬ ላይ ፐብሊክሊ ሰፋ ብለው ሁሉም በከተማ ውስጥ የሚኖረው አቅም ያለውም የሌለውም የኔ ልማት ነው ብሎ ማመን እንዲችልና ከትሩፋቱ መቋደስ እንዲችልም ጭምር የተደረገበትን መንገድ እጅግ አስተማሪ ነው ብለን መውሰድ እንችላለን። ይሄ በከተሞች መካከል ትብብርን በከፍተኛ ደረጃ ያሳደገ ነው። ትብብር ብቻ ሳይሆን ፉክክርም የጨመረ ነው ብለን መውሰድ እንችላለን። ይህ በከተሞች የተጀመረው የለውጥ ጸጋ ወደ ገጠር አካባቢዎችም እንዲደርስ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት በማዕከላዊ ኢትዮጵያ ክልል በሚገኙ ዞኖች ተግባራዊ መሆን መጀመሩን
ያነሱት ወይዘሮ ጫልቱ ሰኒ የገጠር ሽግግርን ለማሳለጥ በማመን የተጀመረ ስራ መሆኑን ጠቁመዋል። 80% እና ወደዛ ገደማ የሚሆነው ዛሬም በገጠር ነው የሚኖረው። ስለዚህ ገጠር አካባቢ ላይም ያለው የግብርና ትራንስፎርሜሽን ብቻ ሳይሆን የገጠር ትራንስፎርሜሽን ያስፈልገናል። ለዚህ የኛ ህዝብ አቅም አንሶት ሳይሆን የእውቀት ማነስና ሰርቶ ማሳየት የሚችል አካል መፈጠር ባለመቻሉ ምክንያት ነው ዛሬም የገጠሩ ማህበረሰብ ከከብት ጋም ጭምር አብረው እየኖሩ ያሉት ህይወት እየተካፈሉ ያሉትና ይሄን መቀየር ይጠበቅብናል በሚል ሂሳብ የገጠር ኮሪደር እሳቤ ተብሎ እንግዲህ ሁላችንም እንደምናውቀው በተለይ በማዕከላዊ ኢትዮጵያ የተሰሩ የገጠር የልማት ማዕከላት ላይ እጅግ የሚያስደምሙ ስራዎች የተሰሩ መሆኑን እናያለን። ሚኒስትሯ በመግለጫቸው ሚኒስቴር መስሪያ ቤቱ ባለፉት 5 ዓመታት በክረምት በጎ ፈቃድ አገልግሎት በርካቶችን ተደራሽ ያደረገ ስራ ማከናወኑን ጠቅሰው በቅርቡም ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ቱሉ አራራ ከተማ በጎ ፈቃደኞችን በማስተባበር ሞዴል የገጠር መንደሮች ተገንብተው ለተጠቃሚዎች ማስተላለፋቸውን ተናግረዋል። ይህም የኢትዮጵያውያን የመረዳዳትና የመተጋገዝ እሴት መገለጫ መሆኑንም ገልጸዋል። የአፈርና የውሃ ጥበቃ ስራን ሁሉም በተገቢው መንገድ በርብርብ ከሰራ የታቀደውን ምርት ለማምረት ወሳኝ መሆኑን የኦሮሚያ ብሔራዊ ክልላዊ መንግስት የግብርና ቢሮ አስታወቀ። በኦሮሚያ ክልል ደረጃ የአፈርና ውሃ ጥበቃ ንቅናቄ ስራ የማስጀመሪያ መርሃ ግብርም ተካሂዷል። ሪፖርተራችን ምትኩ ተሾመ ከበደሌ መረጃውን አድርሶናል። ንጉሱ በቃሉ አዘጋጅቶታል። ኢትዮጵያ ያላትን የተፈጥሮ ሀብት በተለይም ደግሞ አፈርና ውሃን በአግባቡ ከተጠቀመች ከራሱ አልፎ ለአፍሪካ የሚበቃ የግብርና ምርት ማምረት እንደምትችል የግብርና ባለሙያዎች ይጠቅሳሉ። ለዚህም ነው የአፈርና ውሃ ጥበቃ ስራ በተገቢው መንገድ መሰራት እንዳለበት ባለሙያዎች የሚመክሩት። የኦሮሚያ ክልል በክልል ደረጃ የአፈርና ውሃ ጥበቃ ንቅናቄ ስራ በቡኖ በደሌ ዞን ዳቦ ሃና ወረዳ አስጀምሯል። የኦሮሚያ ብሔራዊ ክልላዊ መንግስት የግብርና ቢሮ ኃላፊ አቶ ጌቱ ገመቹ በኦሮሚያ ክልል ደረጃ የሚካሄደው የአፈርና ውሃ ጥበቃ ስራ ንቅናቄ በየዓመቱ የሚሰራ ሲሆን በስካሁን አተገባበር አበረታች ውጤት እያስገኘ መምጣቱን ገልጸው በዘንድሮ ዓመትም በርካታ ተፋሰሶችን በመለየት ሰፊ ከባቢን የሚሸፍን መሬትን ለማልማት የታቀደበት ስለመሆኑ ይናገራሉ። በሁሉም የኦሮሚያ ዞኖቻችን ላይ እንደዚሁም ደግሞ ከተሞች ሁሉ ላይ የአፈርና ውሃ ጥበቃ ስራዎቻችንን የምንጀምርበት ቀን ይሆናል ማለት ነው። እንግዲህ አሁን እንዳያችሁት ህዝባችን በነቂስ ወጥቶ የእርከን ስራዎችን እየሰራ ነው ያለው። የተለያዩ ስትራክቸሮችን በየቦታቸው እየሰሩ ነው ያሉት። ይሄ እኛ ልመንና አቅደን ዘንድሮ እናሳካለን ብለን ያሰብነውን ስራችንን በትክክል ማሳካት እንደምንችል በትክክል ያሳየን እንቅስቃሴ ነው ማለት ነው። ዘንድሮ ከ6000 በላይ ተፋሰሶችን ለይተን ወደ ስራ ገብተናል። ከ3.2 ሚሊዮን ሄክታር በላይ የተለያዩ ስትራክቸሮች ይሰሩበታል ተብሎ ይገመታል ማለት ነው። በክልሉ የተሰሩ የአፈርና ውሃ ጥበቃ ስራዎች ኢትዮጵያ የጀመረችውን በምግብ ራስን የመቻል ጉዞ ያገዙ፣ ከውጭ የሚገቡ የግብርና ምርቶችን የቀነሱ፣ ወደ ውጭ የሚላኩ ምርቶችን በአይነትና በመጠን ያሳደጉ ከመሆኑ ባሻገር ለወጣቶች የስራ ዕድል የፈጠረ ስለመሆኑ የቢሮ ኃላፊው ገልጸዋል። የምግብ ዋስትናውን የማረጋገጥ ስራ በደንብ እዚህ በአፈርና ውሃ ጥበቃ ስራ ላይ የታየበት ሁኔታ ነው ያለው። ከውጭ የሚገቡትን እናስቀራለን ብለን እየሰራን ያለነውን በደንብ አይቶና ተግብሮ ያሳየን ህዝብ ነው። ወደ ውጭ የምንልካቸውን የአትክልትና ፍራፍሬዎችን የምንበል ሌሎች እህል አዝርቶች አይነቶችም ላይ በደንብ አሳይቶናል። አጠቃላይ ደግሞ ይሄንን የስትራክቸር ስራ ሲሰራ የስራ እድል ፈጠራ ለወጣቶቻችን ይሆናል ብሎ አስቦ ስለምሰራ ይሄንንም በትክክል ያሳየበት ሁኔታ ነው ያለው ማለት ነው። የ60 ቀናት የአፈርና ውሃ ጥበቃ ንቅናቄው ላይ የተሳተፉ አርሶ አደሮች በሰጡት አስተያየት በአካባቢው የአፈር አሲዳማነት በመኖሩ ምርትና ምርታማነትን እንዳያሳድጉ ተግዳሮት ሆኖባቸው እንደቆየ ጠቅሰው የንቅናቄ ስራው መምጣቱ የመሬት መራቆትን አስወግዶ የአፈር ለምነቱን ወደ ነበረበት በመመለስና ምርታማነትን በማሳደግ ችግሩን እንደሚያስወግድላቸው ተናግረዋል። የኛ መሬት አሁን ከዚህ በፊት በጎርፍ ተጠርጎ ተበላሸ። አሁን በምናገኘው ከዚህ በፊት የምርት አይኖች በጣም የተቀነሰ ስለሆነ አሁን ደግሞ ያን በመታየት ከፍተኛ ምርትና እንድናገኝ እንድንሰራ በራሳችን ተማምነን አሁን ተነስተናል። ብዮ ሳፊ ፉደ ደማ ቱሬ ኢቃሜቱ ቱሬ ቦርቂናት ጅጅራሜ ቱሬ
ከዚህ በፊት አፈሩ እየተሸረሸረ ያስቸግረን ነበር። አሁን የተጀመረው ንቅናቄ ግን አፈሩን የሚያድንና ምርታማ መሆንን የሚያስችል ነው። ተግባሩ አካባቢያችንም ከመራቆት የሚያተርፍልን ነው። ሁላችንም በርብርብ አፈራችንን መጠበቅ አለብን። ይህ በጣም የሚያስደስትና የሚያኮራ ስራ ነው። ከናበቃ ሞራሊ ጋሻቲን ኩምባዬ ወጅች ነመገንበቺሰቹ በቡኖ በደሌ ዞን የተጀመረው የአፈርና ውሃ ጥበቃ ስራ በሁሉም የኦሮሚያ ክልል አካባቢዎች ለቀጣይ 60 ቀናት የሚካሄድ እንደሆነም ተገልጿል። ህብረተሰቡን በማነቃቃት ግንዛቤ በመፍጠር አካባቢን የሚያቆሽሸው እዚህ ጋር ግን እንደዚህ እያደረግን ብዙ ለጎረቤትም ኮምፖስትም እያዘጋጀን እየሰጠን አረንጓዴ ነገር መፍጠር እንደሚቻል የግብርናዎቹም የጽዳቶቹም አሁን ይመጣሉ፣ በየጊዜው ይከታተሉኛል። ምን አይነት ተሳትፎ ታደርጊያለሽ? ጽዳት ለራሳችን ነው፣ ለከተማዋም ውበት ነው። አካባቢውን ጠቅላላ እንደምታየው አረንጓዴና ጽዱ ለማድረግ ጥረት እያደረግን ነው። ከዚህ ግቢ ምንድነው የምንማረው የሚለውን ነገር ራሴን ጠይቅ አድርጎኛል። በጣም ተስፋ የሚሰጥ ስራ እየተሰራ ነው። ተወዳዳሪ የሆነች ያለች ከተማ ነች። ለራሱም ደግሞ ምቹ የሆነ ቦታ ለመኖር የፈጠረው ነገር አዲስ አበባቸው ጽዱና ምታምር ሆናለች። ከተማ ላይ የምናየው ጽዳት ብሎካችን ወደ ሰፈራችን መጥቶ ማየት ነው የምንፈልገው። ማህበረሰቡም ይሄን ተቀብሎ ወደ ለውጥ ፈጥኖ በመግባቱ ምክንያት ነው ከተሞች ጽዱ የሆኑት።